የትኛዋንም ሴት መሳብና ያንተ ማድረግ ትችላለህ። ነገር ግን እነዚህ ነገሮች አንድ በአንድ ማድረግ ይኖርብሃል። የመጀመሪያው ነገር የመሳብና የመግፋት ህግ ነው። ይህንን ስለ ብዙ ሳይኮሎጂካል መጽሐፍ ላይ እንዳለው ማለት በልጅቷ ስሜት በመጫወት ወይም ደግሞ እሷን ግራ በመጋባት እንድትወደው ወይም ደግሞ በአንተ ላይ እንድትማረክ ማድረግ ትችላለህ ማለት አይደለም። ቁም ነገሩ ምን መሰለህ? እሷ ላይ የተጋነነ ጊዜ ልታጠፋ ትችላለህ። የተጋነነ የስሜት ኢንቨስትመንት ሊሆን ይችላል። ወይም ደግሞ ፋይናንሻሊ እሷ ላይ ሙሉ ለሙሉ ኢንቨስት ልታደርግ ትችላለህ። እነዛን ነገሮች በአጠቃላይ በመቀነስ ሙሉ ለሙሉ ትኩረትን ወደ ራስህ በማድረግ እርሷን መሳብ ትችላለህ። ቁም ነገሩ እሱ ነው ማለትም ብዙ ጊዜ እኛ ወንዶች አንድ ሴት ስትመቸን ወይም ደግሞ ስንወዳት ሙሉ ለሙሉ አቬሌብል እንሆናለን አይደል? ለምሳሌ ቴክስቷን ቶሎ ቶሎ ትመልሳለህ፣ በአካል ላግኝህ ስትለው ወዲያው ትሄዳለህ። ሙሉ ለሙሉ የራስን ህይወት ትረሳና ህይወት በአጠቃላይ እርሷ እንደሆነች ማስመሰል ትጀምራለህ። እነዚህ ነገሮች ግን ያቺ ልጅ ለአንተ የነበራትን ዋጋ ማሳነስ ጀምራለች። ምክንያቱም የሰው ልጅ በተፈጥሮ ሴት ልጅ ብቻ አይደለችም፣ የሰው ልጅ በተፈጥሮ አብዝቶ ለሚያገኘው ነገር ዋጋውን ማሳነስ ይመርጣል። ማለትም ሁሌ ስታገኘው ወይም ደግሞ ሁሌም አቬሌብል ስትሆንለት ዋጋህን ስለሚያሳነስ። ስለዚህ የመሳብና የመግፋት ህግ ስለ ከራስህ ስሜት ጋር ያለውን ነገር ነው እንጂ ልጅቷ ላይ እኔ ኢሞሽኗ ላይ ወይም ደግሞ ስሜቷ ላይ ተጫወት እያልኳለም። በዛ መንገድ የምትሄድ ከሆነ እመነኝ ያቺ ልጅ ላይ የምጠላ መጀመሪያ አካባቢ ይሄ ጌሙ ደስ ሊላት ይችላል። ከዛ በኋላ ግን ይሄ ቁም ነገር ላይ የሄዳችሁ ስትመጡ የመጨረሻ ትሰለቻለች። ስለዚህ የመሳብና የመግፋት ህግ ስለ ከራስህ ጋር ነው። ሁለተኛው ነገር ማንነትን ከሌሎች ወንዶች በተለየ መገንባት መቻል አለብህ። አሁን ላይ አብዛኛው ወንድ የሴት ልጅ ውበት አድናቂ ወይም ደግሞ ስለ እርሷ የሚያወራ ወይም ደግሞ በአስተካለም ሄዶ ሲያናግራት ስለ ራሱ ጉራ የሚነዛ ስላለው ሀብት ሊሆን ይችላል ወይም ደግሞ ስላለው አካዳሚካል የሆነ ነገር በቃ ጉራውን የሚነፋ አይነት ወንድ ነው እና አንተ ራስን ከዛ ሰርክል ማውጣት መቻል አለብህ። ማለት የሆነች ልጅ እንድትወደህ ወይም ደግሞ ተማርካ እንድትመጣ በማድረግ የሚችል ከሆነ እርሷ ጋር ያለውን ሌሎች ወንዶች የማያዩትን ማንነት ነው አጉልተህ ማሳየት መቻል ያለብህ። ያ ማለት ስለ ውበቷ ወይም ደግሞ ስላላት ይሄ የሰውነት ተክለ ሰውነት ነው ምናምን የሚባለውን ነገር ሳይሆን ከዛ የተለየ ነገር ማለት ስሜቷ ላይ ሊሆን ይችላል ወይም ደግሞ ማይንድ ሴቷ ላይ ሊሆን ይችላል። እነዛን ነገሮች ነቅሰህ በማውጣት ከሌሎች ወንዶች የተለየ መሆንን ልታስመሰክር ይገባል። ያኔ እመነኝ አንተን እንደ ሌሎቹ አትቆጥረም። ምክንያቱም አንተ ሌሎቹ ማየት ያልቻሉትን ነገር አይተሃልና ፈልገህ የማትመጣበት ምክንያት አይኖራትም። ሶስተኛው ነገር ማህበራዊ ቅቡልነት ላይ መሰራት መቻል አለብህ። ብዙ ጊዜ ሴቶች በሌሎች ሴቶች የተወደዱ ወንዶችን የመውረስ ዝንባሌ ያላቸው፣ ምክንያቱም እነዛ ወንዶች ያረጋገጡ ናቸው ብለው ያስባሉ። ማለትም ተወዳጅ ናቸው፣ ተፈላጊ ናቸው፣ እንዲሁም ደግሞ ልዩ የሚያደርጋቸው ነገር አለ ብለው ያስባሉ። ለዛም ነው አርቲስቶችን ወይም ደግሞ የተሳካ ግለሰቦችን አይተህ ከሆነ በቀላሉ በፍቅር ሲወድቁ ታስተውላለህ አይደል? ሴቶቹ ምክንያቱም እነዛ ወንዶች ያረጋግጡ ናቸው መወደድ፣ መከበር እንዲሁም ደግሞ ዋጋ የሚሰጣቸው ሰዎች ናቸው ብሎ ስላረጋገጡ። ስለዚህ አንተም በሌሎች ሴቶች ዘንድ ወይም ደግሞ በማህበረሰብ በምትኖርበት አካባቢ ተጽዕኖ ፈጣሪ ለመሆን ወይም ደግሞ የተሳካላት ሰው ለመሆን መሞከር መቻል አለብህ። ያኔ ያቺ ሴት አንተን የማትፈልግበት ምክንያት የለትም። ምክንያቱም በሌሎች ሰዎች የሚወራውን ነገሮች በአጠቃላይ በጆሮ አስማለች፣ በጆሮ የሰማቸውን ደግሞ ያው ወደ ፍቅር ተቀይረዋለች። አራተኛው ነገር ስሜታዊ ግዴለሽነት ልታሳያት ይገባል። ይህንን ስለ ሴት ልጅ ቃል በቃል ችላ በላት እያልኩ አይደለም። ነገር ግን ምን መሰለህ እርሷ ችላ ስትለህ ወይም ደግሞ ለፈተናም ሲሆን ይችላል ልታገል ትችላለች ወይም ደግሞ ኢግኖር ልታደርግ ትችላለች። በዛ ሰዓት ራስን በማክበር ከዛ ግንኙነት ውስጥ ሙሉ ለሙሉ ልትወጣ ይገባል ነው። ምንም አይነት ምክንያት አትስጥ። ስለምወዳት ነው፣ ስለማፈቅራት ነው፣ ወይም እርሷን የመሰለ ሴት ስለማላገኝ ነው የመሳሰሉ ምክንያቶች ለራስ በመንገር ስሜትህን ባትጎዳው መልካም ነው። ምክንያቱም እርሷ ኢግኖር ያደረገች ከመሰለ ወይም ደግሞ ፈተናውም ሊሆን ይችላል የተጋነነ አይነት ፈተና ውስጥ የማትከት ከሆነ ከዛ ግንኙነት ሙሉ ለሙሉ ውጣ። እመነኝ እነዚህ ነገሮች መጀመሪያ ስታደርጋቸው የራቀች ወይም ደግሞ የገፋች መስሎ ልትረዳበት ትችላለህ። እውነታው ግን መሰለህ ሴቶች በባህሪያቸው ወንድ ልጅ በራሱ አቋም ወይም ደግሞ ሪስፖንሲብል የሆነ ሰው ሲሆን ሞር ይማረካሉ ወይም ደግሞ ያን ሰው የመውደድ አቅማቸው ከፍ እያለ ይመጣል። ስለዚህ ብዙ መጋጋጥ አይጠበቅብህም። ራስህን ለማረጋገጥ እሷ ጋር አትጋጋጥ። ሙሉ ለሙሉ ከዛ ግንኙነት ራቅ ወይም ደግሞ ውጣ። ያኔ በራሷ ፈልጋ ትመጣለች። በመጨረሻ ማወቅ ያለብህ ወሳኙ ነገር ምን መሰለህ? የምትፈልገውን ነገር በግልጽ መናገር መቻል አለብህ። ብዙ ወንዶች የሚሰሩ ስህተት ምን መሰለህ? የሚፈልጉትን ነገር በግልጽ ስለማይናገሩ ከዛች ልጅ ጋር ይመቻቻሉ፣ አብረው ይሆናሉ። ነገር ግን የተራዘመ ጊዜ ውስጥ ይገቡና ፍሬንድ ዞን ውስጥ ራሳቸውን ያገኙታል። ለዛም ነው ብዙ ወንዶች አይተህ ከሆነ ሴክሹዋል ግንኙነት ከአንዲት ሴት ጋር ሲፈልጉ ብዙ አይቸግራቸውም ወይም ደግሞ ብዙ አይከብዳቸውም። እሷን ያስማማሉ፣ ችግር የለባቸውም። ሀሳቡን እየደገፍኩ አይደለም እዚህ ጋር። ከዛ ደግሞ ለቁም ነገር ሲሆን የሆነች ሴት ታቅታቸዋለች ወይም ደግሞ ይከብዳቸዋል። ምክንያቱም ምንድነው ያቺን ልጅ አብዝቶ ከመውደድ አብዝቶ ከማፍቀር ሊሆን ይችላል። ራሳቸውን በጣም ይጠነቀቃሉ፣ ራሳቸውን በጣም ይጠብቃሉ፣ ስሜታቸውን ያፈናሉ። እንዲህ አይነት ስሜቶች ምንድነው እንዳልኩ መጨረሻ ላይ ፍሬንድ ዞን ውስጥ ይከተዋል። ነገር ግን እንዳልኩት ለመብላት ሲሆን እኮ ምናልባት የሆነ ቺክን በቀላሉ የሚያስማሙ ወንዶች ነገር ግን ለቁም ነገር የሚፈልጓት ሴት ላይ ሲቸገሩ ታስተውላለች። ስለዚህ የምትፈልገውን ነገር ሁሌም ቢሆን በግልጽ ተናገር። ያ ማለት እኔ ሴክሹዋል ግንኙነትን የደገፍኩ አይደለም ወይም ደግሞ ላስፋፋ የሞከርኩ አይደለም። ነገር ግን ስሜትን በግልጽ አውራው ያችን ልጅ ለማሸነፍ